ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለቱ መረጃ የምናደርስበት ሰዓትም ደርሰናል። በመጀመሪያም ወደምናገኘው መረጃ እናልፋለን። በጎንደር ከተማ ተጥሎ የነበረው የሰዓት እላፊ ገደብ ተነሳ። በአማራ ክልል ጎንደር ከተማ አስተዳደር ፖሊስ መምሪያ በከተማው ተጥሎ የነበረው የሰዓት እላፊ እንቅስቃሴ ገደብም ተነስቷል አለ። የጎንደር ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር አንተነህ ቴዎድሮስ እንዳሉትም የከተማው የጸጥታ ሁኔታ በመሻሻሉና አስተማማኝ ሰላም በመኖሩ ነዋሪዎች የመንቀሳቀስ ነፃነታቸውን በአግባቡ እንዲጠቀሙ ገደብም ተነስቷል። ህብረተሰቡ ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ የሚችልበት ሁኔታም ተፈጥሯል ነው ያሉት። የማታ አገልግሎት የሚሰጡ ባለሶስት እግር ተሽከርካሪዎች ባጃጅ ጨምሮ ተሽከርካሪዎች 24 ሰዓት መንቀሳቀስ እንደሚችሉ ጠቅሷል። የሰዓት እላፊ ገደብ መነሳቱን በተመለከተ ለጸጥታ አካላት ግንዛቤ ተፈጥሯል ያሉት ፖሊስ አዛዡ በመጪው ጥር ወር በከተማው በድምቀት ለሚከበረው የጥምቀት በዓልም የሚመጡ እንግዶችን ለመቀበል ከወዲሁ ዝግጅት እየተደረገ መሆኑን ተናግረዋል። የከተማውን የሰላምና ጸጥታ ለማወክ የሚደረግ እንቅስቃሴ ሲያጋጥም ህብረተሰቡ በማንኛውም ጊዜ ለጸጥታ አካላት ጥቆማ እንዲሰጡም ጥሪ አቅርበዋል። ወደ ቀጣይ መረጃ ስናልፍም የዘንድሮ 7ኛው ጠቅላላ ምርጫ ድምጽ መስጫ ቀንም ግንቦት 24 ቀን ሆኖም ጸደቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በተያያዘው ዓመትም የሚካሄደው 7ኛ ጠቅላላ ምርጫ ድምጽ መስጫ ቀንም ግንቦት 24 2018 ዓ.ም እንዲሆን መወሰኑንም አስታወቀ። ቦርዱ ዛሬ ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ 7ኛ ጠቅላላ ምርጫ የጊዜ ሰሌዳም ይፋ አድርጓል። የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ባለፉት ወራት በርካታ ስራዎች መከናወናቸውን ጠቅሰው የፓርቲዎች እንዲሁም በግል የሚወዳደሩ እጩዎችና መራጮች የሚመዘገቡበትንም የዲጂታል ስርዓት መዘርጋቱንም አስታውቀዋል። ሰብሳቢዋ ለእጩዎች መዘገብ የሚያስፈልጉ ሰነዶችንም ማስገባትና የእጩዎች ምዝገባ ማካሄድ እንደሚለያይም ያነሱትም ሰብአዊ ምርጫ ቦርድም ከህዳር 8 እስከ ህዳር 23 2018 ዓ.ም ድረስ የጠየቀው ፓርቲውም የምዝገባ ሰነዶችን እንዲያቀርቡም እንደሆነም ጠቁመዋል። የእጩዎቹ ምዝገባንም በተመለከተ የሚከናወነው ከታህሳስ 1 እስከ ጥር 1 2018 ዓ.ም መሆኑንም ገልጸዋል። ከሰሞኑ የምርጫ ክልል ጽህፈት ቤት ስራ አስፈጻሚዎች የመመልመል ስራ እየተሰራ እንደሚገኝም ገልጸው 131,000 አመልካቾች በሆኑ ወቅትም የጽህፈት እና የቃል ፈተና እየወሰዱ መሆኑንም ተናግረዋል። አክለውም ፈተናውን ያለፉ ስራ አስፈጻሚዎች ማስረጃቸውን ቦርዱ ለፖለቲካ ፓርቲዎች እንደሚልክም የገለጹት ወይዘሮ ሜላትወርቅ ፓርቲዎች ገለልተኝነታቸውን መተቸት እንደሚችሉም ጠቁመዋል። አያይዘውም የመራጮች ትምህርት ለመስጠትም 143 ለሚሆኑ የሲቪል ማህበረሰብ ድርጅቶች ፍቃድ መሰጠቱንም አመልክተዋል። ምርጫውን ለማካሄድ አስቻይ ሁኔታ መኖሩን በተመለከተ ማብራሪያ የሰጡት ሰብአዊ አስቻይ ሁኔታ በአንድ ቀን በ3 ቀንም በ5 ቀን የሚሰራ አይደለም፣ በቀጣይነት ያለውና እስከ ምርጫው ዕለት ድረስም የሚከናወን ስራ ነው ብለዋል። አስቻይ ሁኔታ ሲባል የጸጥታ ሁኔታዎች ብቻ ለመሆናቸውንም የገለጹት ሰብሳቢዋ መሬት ላይ ያለውን የፖለቲካ ምህዳርም እንደሚያካትትም ገልጸዋል። በዚህም ፓርቲዎቹ እንደ ልባቸው ይንቀሳቀሳሉ ወይም የሚለው ላይ ቦርዱ ዕለት ከዕለት እየሰራበት መሆኑንም አጽንኦት ሰጥተዋል። እንደ ወልቃይት ባሉና ይገባኛል ጥያቄዎች በሚነሱባቸው አካባቢ ላይ ምን ታስቧል በሚል ከጋዜጠኞች ጥያቄ ለቀረበላቸውም ሰብሳቢዋ ሙሉ በሙሉ ምርጫ ክልላችንና ጣቢያችን ለይተን አልጨረስንም ሲሉም ጠቅሰው ለይተው እንደተጠናቀቀም ይፋ እንደሚያደርጉም ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከፖለቲካ ፓርቲ መሪዎች ጋርም ጥቅምት 10 ቀን 2018 ዓ.ም ባደረገው የምክክር ስብሰባ ላይ 7ኛው አጠቃላይ ምርጫ ግንቦት 24 ቀን 2018 እንደሚካሄድም ምክረ ሐሳብ አቅርቦ እንደነበረም ይታወቃል። ተቃዋሚ ፓርቲዎች ግን የሀገሪቱ የጸጥታ ሁኔታና እየጠበበ ያለ የፖለቲካ ምህዳር ላይ ያላቸውን ቅሬታ ገልጸው አሁን ባለው ሁኔታ ተአማኒነት ያለው ምርጫ ማካሄድ እንደማይቻልም ስጋታቸውንም አቅርበዋል። በዛሬው ቦርዱ መግለጫ ላይ ስብሰባዊ ህወሓትን በተመለከተ ሲናገሩ ቦርዱ ፓርቲውን መሰረዙን የሚታወቅ ነው ያሉ ሲሆንም ምርጫ ቦርዱን በተመለከተ ከህወሓት ጋር እያደረገ የሚገኘው ውይይት አለመኖሩንም
አመላክተዋል። የፕሪቶሪያው ስምምነት በተመለከተም ለቀረበላቸው ጥያቄ የፖለቲካ ጉዳይ ስለሆነ በፖለቲከኞች የሚፈታ ነው ብለዋል። አካባቢውን ምርጫን በተመለከተ ለቀረበላቸው ጥያቄ አካባቢያዊ ምርጫውን ለማካሄድ በጣም ሰፊ ዝግጅት የሚጠይቅ በመሆኑ አጠቃላይ ምርጫውን እያካሄዱ በጎን አካባቢ ምርጫውን ማድረግ አስቸጋሪና ውስብስብ ነው ብለዋል። ሆኖም አጠቃላይ ምርጫ ሲያልቅም ወደ አካባቢያዊ ምርጫ ይኬዳል ሲሉም ጠቁመዋል። ሚዲያን በተመለከተ ቦርዱ ለየትኛውም ሚዲያ ዝግ አለመሆኑንም አጽንኦት ሰጠው። ነገር ግን ለሁሉም መገናኛ ብዙሃን በተናጠል አስተያየት ለመስጠት ካለው ተደራራቢ የሥራ ጫና አንጻር አስቸጋሪ መሆኑን የዛሬው ጋዜጣዊ መግለጫ መስጠትም ካስፈለገበት ምክንያቶች ውስጥ አንዱ መገናኛ ብዙሃንም የሚያነሷቸውን ጥያቄዎች ለማስተናገድ መሆኑንም አመላክተዋል። ወደ ቀጣይ መረጃ ስናልፍም የፌዴራል ፖሊስ ባከናወነው ተግባር የህብረተሰቡን ከፍተኛ አድናቆትም አገኘ። ባለፈው ሳምንት በቴሌቪዥን በቀጥታ ስርጭት ሲተላለፍ በነበረው የቲክቶክ አዋርድ ፕሮግራም ላይ ከኢትዮጵያ ባህልና ስነ ምግባር ያፈነገጠ እና ለብዙዎች ተቀባይነት የሌለው አለባበስ ለብሰው የታደሙ ግለሰቦች በፌዴራል ፖሊስ በቁጥጥር ስር መዋላቸው ከተሰማ በኋላ በርካታ የኢትዮጵያ ዜጎችም በየማህበራዊ ሚዲያውና በተለያዩ መድረኮች ለፌዴራል ፖሊስ ምስጋናቸውን እያቀረቡ ሲሆንም ፖሊስ የተጣለበትን ኃላፊነት በአግባቡ ተወጥቷል በማለትም ድጋፋቸውንም እየገለጹ ነው። የፌዴራል ፖሊስ ይህንን እርምጃ እንዲያጠናክርና ሌሎች ተመሳሳይ አለባበስ ለብሰው በፕሮግራም ላይ የታደሙ ያልተያዙ ግለሰቦች ካሉ አድኖ እንዲይዝ እና ተገቢውን ሕጋዊ እርምጃ እንዲወስድም ጥያቄ ቀርቧል። ፖሊስ ክስተቱን ከህዝብ ዘንድ ከፍተኛ ተቃውሞን ማስተናገዱን ተከትሎ ወዲያውኑ በክሱ የተጠረጠሩ ግለሰቦችንም ከዝግጅቱ አቀናባሪዎችና ስፖንሰሮች ጋር በቁጥጥር ስር ማውሏል። በተለይ ምርመራም የተጀመረባቸው ተጠርጣሪዎች አንደኛ ወንጌላዊት ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጋዬ ጃፋር፣ ሶስተኛ መቅደም ደረጀ መንግስቱ፣ አራተኛ ግሩም ገዛኸኝ ቀጨኔ፣ አምስተኛ ዮሐንስ መኮንን ኃይለ ማርያም። የፌዴራል ፖሊስ ባወጣው መግለጫ ከህብረተሰብ ባህልና እሴት ያፈነገጠ አለባበሶችን እና መጤ ባህሎችን ተስፋፍተው በትውልድ ላይ አሉታዊ ተጽዕኖ እንዳይፈጥሩ የህግ ተጠያቂነት ለማረጋገጥ ምርመራን አጠናክሮ እንደሚቀጥልም አሳስቧል። ወደ ቀጣይ መረጃ ስናልፍ ከሳምንት በፊት እርቦናል ምግብ ይስተካከልልን በሚል በቲክቫ ኢትዮጵያ በኩል ጥያቄ ያቀረቡ የደባርቅ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ መውጣታቸውን የሚታወስ ሲሆንም በወቅቱ አመጽ ቀስቅሰዋል የተባሉ ተማሪዎች ሰሞኑን በጸጥታ አካላት በኃይል ከዶርማቸው መወሰዳቸውንና የተባረሩም እንዳሉ ተማሪዎች እየገለጹ ናቸው። ህዳር 27 2018 ዓ.ም 12 ተማሪዎች ከዶርማቸው በጸጥታ ኃይሎች እንደተወሰዱና ያሉበት እንደማይታወቅ ተማሪዎች ሲገልጹ የተስተዋለ ሲሆንም አንዳንዶቹ ደግሞ የተወሰዱ ተማሪዎች ቁጥር ወደ 17 አደርሰውታል። ሌሎቹ ደግሞ የ17 ተማሪዎች ስም ዝርዝርም ሲጠየቅና ሲጻፍም እንዳስተዋሉም ገልጸዋል። ምግብ እንዲስተካከልልን በመጠየቃችን ጥይት ተተኮሰብን ሲሉም በሰላማዊ ሰልፍ ወቅትም የደረሰባቸውን በማስታወስም ያማረሩት ተማሪዎች አሁን ደግሞ ተማሪዎች በጸጥታ ኃይሎች እንዲወሰዱ እየተደረገ በመሆኑ ለጉዳዩ አስቸኳይ መፍትሄ እንዲሰጥም ጠይቀዋል። ከዚህ ቀደም ጥያቄ ያነሱ የዩኒቨርሲቲው ተማሪዎችም በጸጥታ ኃይሎች ከዶርማቸው ተወስደዋል ስለመባኑም ምን ምላሽ እንዳለውም የደባርቅ ዩኒቨርሲቲ የጠየቀ ሲሆንም ዩኒቨርሲቲው ፕሬዝዳንት ስልክም ሆነ የጽሁፍ ምላሽ ባይሰጡም ዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳሉ ተበጀ ግን የጽሁፍ ምላሽም ሰጠዋል። በዚህም በዩኒቨርሲቲያችን ህገወጥ ሰልፍ በመሩና ባስተባበሩ የአካል ጉዳትና የንብረት ውድመትን ባደረሱ ተማሪዎች ላይ ተገቢ ማጣራት ተደርጎ የአካዳሚክ የዲሲፕሊን ቅጣትም ተላልፏል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጨው መረጃ ፍጹም የተሳሳተ ነው። የዩኒቨርሲቲያችን ሰላማዊ የመማር ማስተማር ስራውንም እንደቀጠለ ነው ብለዋል። ግን እኮ ወደ 17 ተማሪዎች በጸጥታ ኃይሎች ከዶርማቸው ተወስዷል ተብሏል። ወዴት ነው የተወሰዱት በማለት ሲጠየቃቸውም ወደ 17 ተማሪዎች በጸጥታ ኃይሎች ከዶርማቸው ተወስዷል የሚለው ጽሁፍም የተሳሳተ መረጃ ነው፣ የዲሲፕሊን ቅጣት አንቀበልም ያሉ 5 አካባቢ ተማሪዎችን በፖሊስ እንዲወጡ ተደርጓል ሲሉም መልሰዋል። ህገወጥ ሰልፍ ማለት ምን ማለት ነው? ተማሪዎች እንደገለጹልንም ምግብ ይስተካከልልን ብለው ነው ሰላማዊ ሰልፍ ያደረጉት። ታዲያ ይህ እንዴት ህገወጥ ሊባል ይችላል ሲልም
ጠይቀዋል። አቶ አምሳሉ ተጨማሪ ጥያቄ አቅርበው ነበር። እሳቸውም ጥያቄውን በሰላማዊ መንገድ ከመጠየቅ አልፈው በኃይልና በጉልበት ኮብል ስቶን ድንጋይን በመወርወር ግጭት እንዲጀመር ያነሳሱ በሰላማዊ ተማሪዎች፣ የምግብ ቤት ሰራተኞችና ካምፓስ ፖሊሶች ላይ ጥቃት ለመፈጸም ማምራታቸውንም ሰልፉንም ህገወጥ ያደርገዋልም ብለዋል። ለመሆኑ የአካል ጉዳት የደረሰባቸው እነማን ስንት ናቸው? ምን አይነት ንብረትስ ነው የወደመው? በምን መልኩ ወደመ? ለሚለው ጥያቄ ደግሞ የአካል ጉዳት የደረሰባቸው 2 ተማሪዎችና በርካታ የጸጥታ አካላት ናቸው። የወደመውንም ንብረት የዶርሚታሪና የመመገቢያ አዳራሽ መስታወትን መሰበርና ጄኔሬተር የማቃጠል ሙከራ ናቸው በሚልም ምላሽም ሰጥተዋል። የዲሲፕሊን ቅጣት በተመለከተ በአጠቃላይ ይህንን ጥፋት የመሩና ያስተባበሩ የሚመለከተው ዩኒቨርሲቲ የስራ ክፍልም የተረጋገጠ ሲሆንም 5 ተማሪዎች ከትምህርት ገበታቸው ሲሰናበቱ 3 ተማሪዎች ለ1 ዓመት ከትምህርት ገበታቸው የተወገዱ ሲሆንም 19 ተማሪዎች ደግሞ ከፍተኛ የጽሁፍ ማስጠንቀቂያ እንደደረሳቸው ተደርጓል ነው ያሉት። የዲሲፕሊን ቅጣቱ በማህበራዊ ሚዲያ ከእውነት የራቀ ዩኒቨርሲቲ ገጽታና የአካባቢው ማህበረሰብ የማይወክል መረጃዎችንም የሚያሰራጩ ተማሪዎች ያካተተ ነው ሲሉም አክለዋል። ተማሪዎች ከሳምንት በፊት ምግብ ይስተካከልን ብለው ሰላማዊ ሰልፍ አድርገው ነበር። ለመሆኑ ቅሬታቸው ምላሽ ተሰጠው? ተጨባጭ ምን አይነት ማስተካከያ ተደረገ ስንል ላቀረብነው ጥያቄ ዩኒቨርሲቲ በሚችለው መጠን በምግብ በኩል የተነሱ ጥያቄዎችን ከተማሪዎች ጋር በመወያየት ምላሽ እየሰጠ ይገኛል ሲሉም ተናግረዋል። ወደ ቀጣይ መረጃ ስናልፍ በቤኒን የተሞከረው ወታደራዊ መፈንቅለ መንግስትም መክሸፉ ተገለጸ። እሁድ ማለዳ የቤኒን የጦር ሰራዊት አባላት ስልጣን መያዛቸውን ያስታወቁበት የመፈንቅለ መንግስት ሙከራ መክሸፉንና ፕሬዝዳንት በደህና ሁኔታ በፈረንሳይ ኤምባሲ ውስጥ እንደሚገኙ የሀገሪቱ መንግስትም አስታወቀ። የቤኒን የሀገር ውስጥ ጉዳይ ሚኒስተር በሀገራቱ ብሔራዊ ቴሌቪዥን ጣቢያ ቀርበው በምዕራብ አፍሪካዊቱ ሀገር ውስጥም የተሞከረው መፈንቅለ መንግስት መክሸፉንም አስታውቀዋል። ቀደም ሲል በሌተናል ኮሎኔል ፓስካል ቴጉዲ የሚመራው ወታደሮች ቡድን በቴሌቪዥን ባስተላለፈው መልእክትም ፕሬዝዳንት ፓትሪስ ታሎን ከስልጣን አስወግዶ የሀገሪቱን ህገ መንግስት ማገዱንም አስታውቆ ነበር። በቤኒን የሚገኘው የፈረንሳይ ኤምባሲ በማህበራዊ ሚዲያ በኩል ባሰራጨው መረጃ በዋና ከተማ ኮቶኒ ውስጥም ባለው የፕሬዝዳንቱ መኖሪያ ቤት አቅራቢያ ተኩስ እንደነበረም አመልክቷል። የከተማዋ ነዋሪ የሆኑት የዓይን እማኞች ለቢቢሲ እንደተናገሩትም የተኩስ ድምጽ መስማታቸውንና የተወሰኑ ለመንግስት ቴሌቪዥን ጣቢያ የሚሰሩ ጋዜጠኞች ታግተው እንደነበረም ተገልጿል። የቤኒን ፕሬዝዳንት አማካሪ ፕሬዝዳንቱ በደህና ሁኔታ ፈረንሳይ ኤምባሲ ውስጥም እንደሚገኙ ለቢቢሲም ተናግረዋል። እሁድ ማለዳ ላይ ትንሽ ቁጥር ያላቸው ወታደሮች ቡድኑ የሀገሪቱ መንግስትና ተቋማትን ለማናጋት የአመፅ ተግባርም ፈጽመዋል ሲሉ የመፈንቅለ መንግስት ሙከራው መክሸፉንም የቤኒን የሀገር ውስጥ ጉዳይ ሚኒስተር አላሴኒ ሴይዶ አስታውቀዋል። የቤኒን የጦር ኃይሎች አባላትና አመራሮች በዚህ ሁኔታ ውስጥ ቃለ መሃላቸውን በማክበርም ለሪፐብሊክ ታማኝ በመሆንም በቁርጠኝነትም ቆመዋል። የወሰዱት እርምጃ ሁኔታውንም እንዲቆጣጠሩ በማስቻል የተቃጣውንም የመንግስት ግልበጣ ሙከራ ለማክሸፍ አስችሏል ብለዋል ሚኒስተሩ። በመሆኑም ህዝቡ በተለመደው ሁኔታ ወደ ዕለት ተዕለት ተግባሩ እንዲመለስ መንግስት ጥሪውንም ያቀርባል በማለት ሁሉም ነገር በቁጥጥር ስር መዋሉንም አመላክተዋል። በዋናዋ ከተማ ኮቶኑ ሰማይ ላይ ሄሊኮፕተሮች ሲበሩ የነበሩ ሲሆንም በርካታ የከተማዋ መንገዶች ተዘግተው በጎዳናዎች ላይ ከፍተኛ ወታደሮች እንቅስቃሴ ይታያል። የፈረንሳይና የሩሲያ ኤምባሲዎች በአገሪቱ የሚገኙ ዜጎች ለደህንነታቸው ሲሉ ከቤታቸው እንዳይወጡም ጠይቀዋል። የአሜሪካ ኤምባሲ ደግሞ ዜጎቹ ከዋና ከተማዋ ካቶኑ በተለይም የፕሬዝዳንት መኖሪያ ካለበት አካባቢ እንዲሩቁም መክሯል። የመፈንቅለ መንግስት ሙከራውን የመሩት ወታደሮች ፕሬዝዳንቱ አገሪቱን እየመሩ ያሉበት አካሄድ በመተቸት እርምጃቸውን ምክንያት መሆኑንም ጠቅሰዋል። ከመፈንቅለ መንግስት ሙከራዎች ወታደሮች መካከል በቴሌቪዥን ላይ ቀርቦ እንደነበበው ሰራዊቱ ለቤኒን ህዝብ ወንድማማችነት፣ ፍትህና ስራ የበላይ የሚሆንበት እውነተኛ አዲስ ዘመን ለማምጣት በቁርጠኝነት ቃል
ይገባል ሲልም መልእክትም አስተላልፎ ነበር። አማጺ ወታደሮች ጠዋት ላይ መፈንቅለ መንግስት ፈጽመው የሀገሪቱን ስልጣን መቆጣጠራቸውን ባሳወቁበት ጊዜ ሉተናንት ኮሎኔል ቴግሪን ፓስካልን የወታደራዊ ሽግግር ምክር ቤት መሪ አድርጎ መሰየማቸውንም ገልጾ ነበር። በተጨማሪም የህገ መንግስቱ ማገዳቸውንም የቤኒን የአየር ክልልን ከበረራ ውጭ ማድረጋቸውና የድንበር አካባቢዎች እንቅስቃሴዎችን ማገዳቸውንም አስታውቀው ነበር። የፈረንሳይ ቀኝ ግዛት የነበረችው ምዕራብ አፍሪካዊቷ ሀገር ቤኒን በአፍሪካ የተረጋጋ ዲሞክራሲ ካለባቸው ሀገራት አንዷ ተደርጋም ትቆጠራለች። ቤኒን በሀገሪቱ ዋነኛ የጥጥ አምራች ከሆኑ ሀገራት አንዷ ብትሆንም ድሃ ከሚባሉት መካከልም ናት። መፈንቅለ መንግስት ሙከራ የተደረገባቸው 67 ዓመቱ ፕሬዝዳንት ፓትሪስ ታሎን ሁለተኛው የስልጣን ዘመናቸውን አጠናቀው በመጪው ሚያዝያ ላይም አስተዳደራቸውን እንደሚያስረክቡም እየተጠበቀ ነው። የጥጥ ንጉስ በሚል ቅጽል ስም የሚታወቁት ነጋዴው ፕሬዝዳንት በአውሮፓውያኑ 2016 ነበር ለመጀመሪያ ጊዜ ስልጣን የያዙት። ለሶስተኛ ጊዜ ፕሬዝዳንት የመሆን ፍላጎት እንደሌላቸውና በምርጫም እንደማይወዳደሩም ገልጸዋል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።